ውድ ደንበኞቻችን ያው ትላንትና በስራ ጫና ምክንያት ያው አልቀረብንም። ያው ተከታትሎ የነበራችሁ ሰዎችን ይቅርታ መጠየቅ እንፈልጋለን። ያው በስራ ጫና ነው። ያው ቤት ለቤት ሕክምና እንደ መስራታችን መጠን ቤት ለቤት ሕክምና ከመስጠታችን በተጨማሪ ያው ለህብረተሰቡ የተሻለ እውቀትን ለማስጨበጥ ነው። አሁን ዛሬ ላቀርብላችሁ የፈለኩት ነገር አንድ ትልቁ ነገር በቀጣይ ላቀርባቸው የሚችሉት ትንታኔ የምናቀርባቸው ነገሮች አሉና እነሱ ነገሮችን በቅደም ተከተል አሁን እነግራችኋለን። በእያንዳንዱ ርዕስ ላይ የተሻለ እውቀት እንድታገኙ በሰፊው በትንታኔ እንቀርባለን። ያው በሴቶች እና በወንዶች ላይ ነው ከዚህ በፊት በተከታታይ ስንሰድላችሁ የነበረው። አሁን በቀጣይ የሚሰጣቸው ነገሮች ያው በሴቶች ላይ ባሉት ነገሮች ያው አንድ ሴት ልጅ በእርግዝና ወቅት ላይ ምን ክትትል ስታደርግ ምን መጠቀም መቻል አለባት። ሁለተኛ ደግሞ ልጅ ከተወለዱ በኋላ ልጆች ህፃን እስከ 7 ዓመት ድረስ ያሉ ህፃናት ጤናቸው ላይ የተለያዩ እክሎች ሊገጥሟቸው ይችላሉ እና እነዚህ እክሎች ምን ሊገጥማቸው እንደሚችል የሆነ ምልክት በሚያዩበት ሰዓት ላይ ምን ማድረግ እንዳለባቸው ወላጆች እናስላለን። ከዛም ባለፈ በወንዶች ላይ ደግሞ በወሲብ ስንፈት ጋር በተያያዘ የተሻለ ጭብጥ ልናስዛቸው ያሰብነው አንድ ትልቁን ነገር ደግሞ ልትረዱኝ የፈለጋችሁ የምፈልገው ነገር ሴቶች ያው ከማህፀን ጋር በተያያዘ ከጡት ህመም ጋር በተያያዘ ከወር አበባ መዛባት ጋር በተያያዘ ከማህፀን ህመም ነው እንግዲህ በግንኙነት ሰዓት ሊሆን ይችላል። ለየት ያለ ፈሳሽን ነገር ሊመጣ ይችላል። ከዛም ባለፈ ከኩላሊት ጋር በተያያዘ የተሻለ እውቀት ለማስጨበጥ ገለጻ እናደርጋለን። በቀጣይ በእያንዳንዱ ርዕስ ላይ ሰፋ ባለ ጊዜ ወስደን ለማስረዳት ሞክራለን። ከዛም ባለፈ ደግሞ በአዋቂዎች ላይ ከስኳር በሽታ ጋር መነሻው መከላከያው ምንድነው? ቅድመ መከላከያው ከመጣስ ምን ጥንቃቄ ማድረግ አለብን? የሚድንም አለ የማይድንም አለ። ከስኳር በሽታ ጋር ደም ግፊትም ራሱ የሚድንም የማይድንም አለ። ያንን ነገር ለማድረግ ይዞን ከሆነም ምን ጥንቃቄ አድርገን ከደም ግፊት መውጣት እንዳለብን ወደ ደም ግፊት ደግሞ እንዳንዳረግ ለደም ግፊት በሽታ ወይ ህመም እንዳንዳረግ ምን ጥንቃቄ ቅድሚያ ማድረግ እንዳለብን በዛ ዙሪያ ላይ እናደርጋለን። በአጠቃላይ በአዋቂዎች ላይ ደግሞ ከኩላሊት ጋር በተያያዘ ከልብ ጋር በተያያዘ ከጉበት ጋር በተያያዘ ከዛም ባለፈ ደግሞ ለየት ያለ አሁን ፕሮስቴት ወንዶች ሽንት ጋር ተያይዞ ፕሮስቴት ምናምን ችግር አለ። እነዚህ ችግሮች ከየት እንደሚመጡ እና በተረፈ ሌሎች ደግሞ እንዲሁም ከአባላዘር ጋር በተያያዘ አባላዘር በምን ምክንያት ሊከሰት እንደሚችል በአዋቂዎች ላይ በህፃናትም ላይ አንዳንድ ጊዜ ሊከሰት ይችላል እና በምን ኬዝ ነው ሊመጣ የሚችለው? አባላዘር ብዙም ጊዜ ሰዎች የሚያውቁት በግብረ ስጋ ግንኙነት እንደሚመጣ ነው የሚያውቁት እና ብዙ ነገሮች አሉ አባላዘር በሽታ ሊመጣ ይችላል። በአዋቂዎች ላይ፣ በህፃናት ላይ፣ በእናቶች ላይ፣ በአዛውንቶች ላይ ሊከሰት ይችላል እና ቅድመ ጥንቃቄ የምታደርጉበት በዚህ ላይ ሰፊ ትንታኔ እናደርጋለን። ከዛም ባለፈ እንግዲህ ለትንታኔ ከምናደርገውም በላይ ደግሞ ያው ቤት ለቤት ሕክምና ጤና ቤት ለቤት ሕክምና የቤት ለቤት ሕክምና እየሰጠ ነው። በተጨማሪ ለህብረተሰቡ ግንዛቤ የሚሰጠው ለመጀመሪያ ጊዜ እንግዲህ በተከታታይ የማቀርባቸው ነገሮች እነዚህ ነገሮች ናቸው እና በውስጥ መስመርም በቀጥታ መስመርም እንድታገኙና በቀጣይ እንድትከታተሉ ነው። በእነዚህ ችግሮች ውስጥ ያላችሁ ሰዎች ካላችሁ ቅድሚያ ትንታኔ ያደረኩላችሁ በቀጣይ ቅደም ተከተሉን ተከትዬ ግንዛቤ እንድታገኙ የማቀርባቸው ነገሮች ናቸው። ጠቅለል ባለ መንገድ ባጭሩ ገለጽኩላችሁ። አሁን በእነዚህ በነገርኳችሁ ላይ በእያንዳንዱ ረድፍ ረዥም ሰዓትና ገለጻ አድርጌ የተሻለ ግንዛቤ እንድታደርጉ አደርጋለሁ። ያው ለተፈጠረው ለትናንትናው ከስራ ጫና አንጻር ነው የተፈጠረው። አለቀኩም፣ ይቅርታ ጠይቃለሁ። ክትትል የምታደርጉ ተከታተሉ ሰዎች ይቅርታ መጠየቅ ትፈልጋለሁ። ሁለተኛ ደግሞ ላይክ፣ ሼር፣ ሳብስክራይብ አድርጋችሁ ለሁሉም ህብረተሰብ እንዲደርስ የበኩላችሁን ድርሻ እንድትወጡ እላለሁ። አመሰግናለሁ።